ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ በካራ መራ ቀዩ ባንዲራ ወልቶ ታወቀ በቀይ ባህራችንም አሸበረቀ ወጋው ሸፋው አይናኑን ወጋው የእሱ ማሌውን ክልበሬ ያንዚያ አድባሬ የሀገረ ጀግና ሞታፈሬ ወጋው ሸፋው አይናኑን ወጋው የእሱ ማሌውን ክልበሬ ያንዚያ አድባሬ መለሰ ባላለው በዜግነት የማነ በሰውነት ኢትዮጵያዊ ነኝ። እነቴም ግራና ቀኝ የማይዋዥቅ የነገሮች መክበድም ሆነ መቅለል የማያጠብቀውና ያላለው ጽኑ ኢትዮጵያዊ እምነት ነው። በሙያ መስክ ያው እንደሚታወቀው ወታደር ነኝ። በሰራዊቱ አደረጃጀት ደንብና ስርዓት መሰረት ሀገረኛ የጦር ትምህርት ቤት ሰልጥኜ የሚጠበቅብኝን አገልግሎት ሰጥቼ በየደረጃው አገልግዬ ለዚህ ማድረግ የበቃው ነኝ። እናት ክፍሌ ብሔራዊ ጦር ነው። በብሔራዊ ጦር የእግረኛ ማሰልጠኛ ትምህርት ቤት የሚጠበቀውን የእግረኛ ትምህርት ወስጃለሁ። በሁለተኛ ደረጃ ደግሞ ሆለታ በሚገኝ ቀዳማዊ ኃይለ ሥላሴ መኮንኖች ጦር ትምህርት ቤት ገብቼ በእጩ መኮንንነት በምክትል መቶ አለቅነት ተመርቄያለሁ። በዛን ወቅት ከነበሩት እጩ መኮንኖች ውስጥ ከ202ቱ ሁለተኛ በመሆን ከንጉሠ ነገሥቱ ሽልማት ተቀብያለሁ። በሙያ መስክ በተለያዩ አካባቢ ተሰልፌ የሙያ ግዴታዬን ተወጥቻለሁ። በተለይም በ69 ዓመተ ምህረት ወሳኝ ወቅት በምስራቅ ጦር ግንባር ተሰልፌ የብርጌድ አዛዥ በመሆን ባሰብኩት ቁጥር የሚያኮራኝ ለልጆችም እንደ ቋሚ ቅርስ የማወርሳቸው ተጋድሎ አድርጌያለሁ ብዬ አምናለሁ። በዚያ ግንባር የብርጌድ አዛዥ ስለነበርኩ የተሰጠኝን ግዳጅ ለመወጣት 2275 ተዋጊ ጦር እየተሰልፌ 580 እስከሚቀሩ ድረስ ተዋግተን 24 ሰዓት የተሰጠኝን ግዳጅ በሚያኮራ ሁኔታ ለመያዝ እየቻልኩ ነኝ። የስብሰባው ተካፋይ የሆናችሁ የደጋሃቡር ነዋሪዎች እንኳን መጣችሁ ላለው ወላላdeedii reer dhagax buur ee dadweynaha ahaa ururkiina aad ku soo ururteen ilaahay iyo idinkaan idinku mahadinayna እናንተም እኛም እንደምናውቀው annaka iyo idinkuba sidaan noo ogsoonahay በዚህ አካባቢ ችግር ተፈጥሮ ደባሰባ halkan አካባቢgeena ka dhacay የአካባቢው ነዋሪ ህዝብ ሰላምና ጸጥታ አጥቶ dadweynihii ku noolaa አካባቢገee magaalada gudaheeda nabadgelyada kolkay waayay aragnay ምናልባት ይህ አዳሪ መንግስት dadkan adaariga ee reer maxamed siyaad barre ah አሰብኩ ብሎ የሚቀርበው idinkan waxa idin qabanaya iyo yiraahdo goor walba idinku soo dhawaada ቋንቋን ሐጋ አፍካ ሃይማኖትን ሐጋ ዲንታ እና አካባቢን መሰረት በማድረግ ነው። አዳሪ የሶማሌ መንግስት ይውደም የኢትዮጵያ ቀይ ሰራዊት ያሸንፋል። የኢትዮጵያ ቀይ ሰራዊት ያሸንፋል። ይመለሳል። እናሸንፋለን። እናሸንፋለን። አብዮታዊትና ታገሩ ወይሟል አብዮታዊትና ታገሩ ወይሟል ህመሜ ቁስልሽ ይሰማኛል ህልውና ክብርሽ አጥቅስጠራል ስለዚህ ልሰዋልሽ አልሙ ዛሬ በውድ እናቴ ላይ ቀልድ የለም አገሬ
ጠንቅቄ ታሪክሽን ለማኖር ጠብቄ መቆሜን አውቃለሁ ጠንቅቄ ታሪክሽን ለማኖር ጠብቄ የሐዘን ደስታ መግለጫ መድረኬ የሕይወት ያለኝታ መመኪያ ታሪኬ አገሬ ነሽና አገሬ ብያለሁ በነፃነት ቤቴ ክብርሽ ቆሜያለሁ አገሬ ነሽና አገሬ ብያለሁ በነፃነት ቤቴ ክብርሽ ቆሜያለሁ ከጦር ሜዳ ጀብደኝነት ወደ ጎዳና ሕይወት የተሻገረው አሊ በርኪ ኑሮውን ለማሸነፍ ከክልል ወደ ክልል ተንከራቷል። ወደ አዲስ አበባ ተመልሶ በቀን ሥራ ተሰማርቶ ሕይወትን እንደ አዲስ ለመጀመር ሞክሯል። ይሁንና የከተማውን ኑሮ መቋቋም አለመቻሉ ከከተማዋ ዳግም እንዲሸሽ እንዳስገደደው ይናገራል። ቁራስ ዱክሽ አፈር ከልሶ ነፃ የሆነ አንድ ክፍል እሷን እየጠረኩ ምን ያረኩ ዛተኛለሁ። ቤተ ጽጌ ገባ፣ ከተማ ቀረበ፣ ጉርሾ ለመጣ ከተማ ደርቀበ፣ እንደገና ተመልሼ ጉርሾ ለዛው ቀያየርኩ። አሁንም ደረሰ ላምበረት ወጣው፣ እዛ አሁንም ደረሰ። ከራቂ ጣፉ ላይ ስደርስ እዛው ትንሽ ቆየው። አለመታደል ሆኖ አሊ በርኬ እነኚህ ድድሎች ሁሉ አላገኘም። ጡረታ መብት የለውም፣ ሕክምና የለውም፣ መጓጓዣ የለውም። የሚኖርበት እንኳን ያጣ የአንድ ሀገር ጀግና ሜዳ ላይ የቀረ የሰራዊት አባል ጠላት ቆጣሪ ልክ እንደ ቆርኪ ታንክ ማራኪ ጀግና አሊ በርኪ ተብሎ የተገጠመለት ኢትዮጵያ በረጅም ታሪኳ ያፈራችው ወደር የለሽ ጀግና ተገቢውን ክብር ከህይወት በፊት ቅድሚያ ከሰጣት እናት ሀገሩ አበክሮ ይጠይቃል። ታማኝን እንደ አንድ ሰው አይደለም የማየው፣ እንደ ሀገሬ አድርጌ ነው የማየው። እንደ አገሬ እንደ ኢትዮጵያ አገሬ አድርጌ ነው የማየው። ለምን የጥላቻውን ድልድይ አፍርሶ የፍቅር ድልድይን ገንብቶ የኢትዮጵያ ሰራዊት ኢትዮጵያ ሆቴል ውስጥ ከ5000 በላይ ድሮ 3-4 ሆነን ቆመን የማናወራ ተበተን ይባላል አይደለ? ታማኝ አንተ ተበተን ይላል እና የጥላቻን ፍቅር ገንብቶ ያገናኘን ታማኝ በየነ እርግጥ አገሬ አንድ ቀን ለሱ ውለታ ትመልሳለች። ይሄንን ፖለቲካ ጣልቶ ነው እንጂ ከሀገር ውጭ የወጣ ማንም ሀገሩን ጥሎ አይሄድም አይደለም እንዴ? ይሄንን ፖለቲካ ጣልቶ ሄደው አሁን ተሰብስቦ መጣ። አዎ እና ታማኝን እኔ ልዩ ቦታ ነው የምሰጠው ለታማኝ በየነ። እኔ እንደ ዜጋ ባለፉት 27 ዓመታት የኢትዮጵያ ሰራዊት ላይ የደረሰውን በደል ለማስረዳትና ግንዛቤ ለማሳየት ሞክሬያለሁ። እንደ ውለታ ሳይሆን ሰራዊቱ የደርግ ሰራዊት እየተባለ ፋሺስት እየተባለ ሲዘመት እንዴት ነው ሌሎች ዜጎች ዝም ያለው የሚል ጥያቄ ነበር። የምኖረው ውጭ ነውና ውጭ ምን እናደርግ በሚል ከሌሎች እንደዚሁ የኢትዮጵያ ጉዳይ ከሚያሳስባቸው ሰዎች ጋር በመሆን የጀግኖች ምሽት የሚል ፕሮግራም አዘጋጀ። የመጀመሪያውን ተሸላሚ ያደረግናቸው የጀግናው የኢትዮጵያ አየር ኃይል ባልደረባና ጀግናው ብርጋዴር ጀነራል ለገሰ ተፈራ ነበር። በዛ ፕሮግራም ላይ በርካታ የቀድሞ ሰራዊት አባሎች፣ ቤተሰቦች ተገኝተው የደስታና የለቅሶ ምሽት ነበር። ደስታው እኚህ ጀግና ከመሞታቸው በፊት በህይወት እያሉ ማመስገናችን ሲሆን፣ ለቅሶው ደግሞ ምን አለ ኢትዮጵያ ቢሆን የሚል እልህም ነበረ። ምክንያቱም
በተለይ የመጡት የሰራዊት ቤተሰቦች በህይወት ቆመን እኛን የሚያመሰግን ሰው አለ ማለት ነው ብለው እውነትን ተጠራጥረው ይሄንንም የሚዘግብ አለ ታሪክ የሚጽፍ አለ ይሄንንም እውነት ብለው በጣም በሚያስገርም መልኩ ሀዘናቸውን ሲገልጹ ይህን በልህ መቀጠል አለብን ብለን ከዛ በኋላ በተከታታይ ጀነራል ተስፋዬ፣ ጀነራል ካሳዬ፣ ጀነራል ጃጋማን፣ ሚሊሻ አሊ በርኬ አመጋጋ አቀጥሉላቸው ባካቸው። እንግዲህ ሚሊሻ አሊ በርኬን ታውቋቸዋላችሁ። ኢትዮጵያ ሰራዊት ምን አይነት ተቋም እንደነበረ ማሳያው እኛ የምናውቀው ሚሊሻ አሊ በርኬ ሲባል ብቻ ነው። የብሔር መታወቂያና ማስታወቂያ በዛ ዘመን አይሰራም። የሚያስፈልገው ጥሩ ልብና ጥሩ ኢትዮጵያዊነት ብቻ ነበር። ለዚህም ነው ከአንተ በፊት እኔ የተባባሉ እየወደቁ አንዱ በአንዱ ላይ እየተነባበረ አንዱ አንዱን እየተሸከመ የኢትዮጵያን ትንሣኤ ያሳዩንና ሚሊሻ አሊ በርኬ ደግመን ደጋግመን እናመሰግናለን። ህመሜ ቁስልሽ ይሰማኛል፣ ህልውና ክብርሽ አጭስ ይጠራኛል። ስለዚህ ልሰዋልሽ አልልም ዛሬ በውድ እናቴ ላይ ቀልድ የለም አገሬ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ